ቅናት በጣም ክፉ በሽታ ነው በእውነት ማለት ነው። ዲያብሎስ ከሰማይ ወደ ምድር የወደቀበት ዋናው ምክንያት ምን እንደሆነ ታውቃላችሁ? ቅናት ይባላል። ሁላችሁም አትቅኑ፣ እንዲህ እውነቴን ነው። በተለይ ደግሞ ቅናት በማንና በማን ይጸናል ይላል መጽሐፉ። እናገረው ልተው? አረ እሺ፣ ቅናት በማንና በማን ይጸናል? በሴትና በካህናት ይላል መጽሐፍ። በማንና በማን? በሴትና በካህናት ቅናት ይጸናል ይላል። አሁን እንዲያው አባ ገሬ ንስሐ አባት ላበጃቸው ነበር። ጥሩ አባት ናቸው ብትለኝ አንዲቱ እኔን መታ፣ አይ ብዙም ጥሩ አይደለም ለእኔም ብትሆነኝ ማለት ነው። ብዙም ጥሩ አይደለም እሳቸው ጥሩ አይደለም አትቅረኝ ያጉን ነው ማለት ለእኔ ንስሐ ልጅ ነው እኮ ማለት ነው። ስለ ሌላ ካህን ስለ ሌላ አባት ጥሩ አለመናገር አለ፣ ብዙ ነገር አለ። እሱን ለእናንተ መናገር ስለማያስፈልግ ለካህናት እንነጋገራለን። እሺ ሴትም ቢሆን ቅናት አይታጣባት ማለት ይጠፋል። እንዲያው ወለተ ማርያምን እንዲያው ለገሌ ላጫት ነበረ ሲባል አረ እንዲያው ለፍላፊ ናት ጥሩም አይደለም ነው የምትለው ማለት ነው። አይደለም ከሴትና ከካህናት ምን አይታጣም ነው? ቅናት አይታጣም ተብሎ መጽሐፉ ይናገራል። እንግዲህ መጽሐፉ ነው ያለ። እውነት ሐሰት ተናገሩ እንጂ ሴቶች ይበሉ። እውነት ሐሰት እውነት ነው። ትቀናላችሁ በእውነቱ ማለት ነው። የፈለገ ቢሆን ሴት ስትመሰገን ሴት አትወድም፣ ካህን ሲመሰገን ካህን አይወድም። ይህ እኮ ያሳዝናል እኮ ዲያብሎስ እኮ ነው የሚያደርግ ማለት ነው።